በአትክልት ስፍራ መውጫው ኤሚር ከዚህ በኋላ እንዲያስቆመኝ አልፈቅድለት። በጣም ጠንካራ ነሽ የኔ ውድ። ትክክለኛውን ነገር ነው የምታደርጊው። አውቃለሁ። ከማዬ ጋር ቆይሽ። ከማል ጋር ደውይ። የትኛው ሽጉጥ እንደሆነ ታውቃለህ? እኔን ችግር ውስጥ ልትከትበት ያቀድከው ሽጉጥ ነው። ግን ደግሞ አሁን የኔ ነጻነትና ያንተ የመጨረሻ ጸሎት ነው። ተናገር። በዚህ ሁኔታ ላይ ላስተምር አልፈልግም፣ ግን አትፈታተነኝ እሺ? ለምንድን ነው ዘይነብ ላይ እንዲተኮስባት ያዘዝከው? እኔ ማንንም አላዘዝኩም። ውሸት። እገልሃለሁ አንተ ሰይጣን፣ እገልሃለሁ። ከዘይነብ ምንድን ነው የምትፈልገው? ከዘይነብ ከምስኪኗ እህቴ ምንድን ነበር የምትፈልገው? ንገረኝ። ዘይነብን መጉዳት አልችልም፣ ልጄን ይዛለች። በቃ ዘይነብ ላይ ለምን እንዳስተኮስክባት ንገረኝ አልኩ። አላስተኮስኩም፣ ግን ማን እንዳደረገው አውቃለሁ። ወይዘሮ ቪልዳ ነች እህት ላይ የተኮሰችባት። ሽጉጥ ይዘህ ቤቴ ድረስ ልትመጣ አትችልም። ወንድምህን መጠየቅ ትችል ነበር። ለምን መጣ? ሚያንና እናቷን እንድወስድ ሲናገር ነበር። ምክንያቱም ወንድምህ ግድ የሚሰጠው ለማን እንደሆነ ታውቃለህ። አካሄድህን አስተካክል። አታስብ ታሪክ፣ ሁሉም ነገር እኮ አይነ ስር ነው እየተፈጠረ ያለው። ከማል ኒሃንን እንጂ ዘይነብን መሸፈን አልመረጠም። ኒሃን የተኮሰች ነበር የመሰለው። ለዛ ነው ሊሸነፍላት የፈለገው። አይገባም እንዴ? ሁለታችሁም ብትሆኑ ለከማል ምንም አይነት ቦታ የላችሁም። አንተ ግን ታሪክ፣ እኔ ለዘይነብ ሕይወት ስጸልይ ሄደ ከማልን በጥያቄ ልታጣድፈው ፈለግ። ግን አንተ የማየን ቦታ ትገኛለህ። ታሪክ፣ ማን እንደሆነ ወንጀለኛ ትጠይቃለህ። በማያገባ እየገባ ትቀባጠራለህ። ኒሃን ፖሊስ ጣቢያ ሄዳለች። ለመናገር እንጂ ለመደበቅ አልሄደችም። እንዴት ዝም ትያታለሽ? የምታስቆማት መስሎህ እንዳይሆን። ሽጉጡንም ወስደዋለች። ምን ይመስልሃል? ደህና ነህ? ቪልዳን ሴዚን ዘይነብ ላይ ተኮሰችው። ምን? እና ከማል ስለዚህ ነገር ያውቃል። ኒሃን አይደለችም ዘይነብ ላይ ተኮሰችው። ምን እያደረክ ነው? ቆይ የት ነው ያለው? ና እዚህ ዘይነብን ታያታለህ። እና ሐኪሞቹ ጥሩ ዜና ተናግረዋል። አይ በኋላ እመጣለሁ። መጀመሪያ እርግጠኛ መሆን አለብኝ። ስለምኑ ነው? ኒሃን ፖሊስ ጣቢያ ሄዳለች። እጅ ትሰጣለች ወይስ ለእናቷ ትናገራለች የሚለውን ለማወቅ። አመሰግናለሁ። ከማል ዘይነብን ወዳታለሁ።
እሷንም ልጁንም እቀበላለሁ እና እስከ ዘላለሙ አብረን እንኖራለን። ዘይነብ ጠንካራ ልጅ ነች። ብዙ ነገር አልፋለች። ራሴን ብዙ ነገር ስጠይቅ ነበር። ያንን ሁሉ ነገር ደርሶባት እንዴት ጠንክራ መቆም እንደቻለች ሳስብ ነበር። ለረጅም ጊዜ ራሷን ስትወቅስ ነበር። ዘይነብ ንጹህ ሴት ነች ብዬ አስባለሁ። ኦዛንን ልትገለው አትችልም። እውነት ነው ወይስ ራሳችንን እያታለልን ነው? በጣም ግራ ገብቶኛል። እንክብካቤ የሚሰጡት ሰዎች አንድ ያደረጉት ነገር ያለ ይመስለኛል። እና እያልክ ያለው እነሱ ናቸው የገደሉት ማለት ነው? እኛ ከተሳሳትንና ዘይነብ ኦዛንን በትራስ አፍና ዘመ ማስባል ከሆነ የፈለገችው ነገሩን ያጠናቀቀው ሌላ ሰው መኖር አለበት ማለት ነው። ከኤሚር ሰዎች መካከል አንዱ ሰው ነው የሚሆነው። እና ደግሞ ያ ሰው ማንም ሆነ ማን አገኘዋለሁ፣ እመነኝ። ዘይነብ የምትቀጣ ከሆነ ከመድረኩ ጀርባ ያሉት ሰዎችን አገኛቸዋለሁ። እውነቴን ነው፣ አድርገዋለሁ። ማግኘት ካልቻልክ እኔ ያገኘዋለሁ። ዘይነብ ስትነሳ ነው መልሶቹን ግን ማግኘት የምችለው። ገብቶሃል አይደል? ዘይነብ የኔ ውድ እስክትነቃ ድረስ የቅርብ ክትትል ትገባለች። ደህና ትሆናለች። አይዞህ የኔ ውድ እናት ትሆኛለሽ። ከነዚህ ጨለማ ጊዜያት በኋላ ደስተኛ ትሆኛለሽ። ትድናለች። ሁሉም ነገር ሰላም ይሆናል። እማዬ አታስቢ። የኔ ልጅ ነፍሰ ገዳይ አይደለችም። ታያላችሁ። እና አንተ ፖሊስ ነህ። ነፍሰ ገዳይ ከሆነች ለምን ትፈልጋታለህ? ኒሃን፣ ዘይነብ ደህና ነች። ልጁም ደህና ነው። እሱ ምንም ነገር አይቀይርም። ፖሊስ ጋር ልሄድ ነው። ዘይነብ እስከምትነሳ እንጠብቅ። እኔ ላስቆማት ስሞክር ይሄ እንደተፈጠረ አውቃለሁ። ችግር የለውም ከማል። እናቴም ሆነች እኔ እውነቱን ነው የምንፈልገው። እና አንቺ ከሆንሽስ ኒሃን? እና ስለዚህ እህትህን ለመግደል ተጠርጣሪ እኔ እሆናለሁ ማለት ነው። ለምንድን ነው የራቅሽ የምትመስሉ? ምክንያቱም ሩቅ ነኝ። ፈርቻለሁ ኒሃን፣ ፈርቻለሁ። ማለፍ ባንችልስ እና ላድንሽ ባልችልስ ምንድን ነው የምናደርገው? ማብቂያው ጋር እየደረስን ያለን እና ሸፍነ ነው የምናልፈው ነገር አይደለም ከማል። እማዬ መሄድ አለብኝ። እዚህ ነች። ስለዚህ አንቺ አዲስ ነገር ካለ አሳውቂኝ። የት ልትሄድ ነው? በጣም ረፍዷል። ኒሃንን ማስቆም አትችልም። ያው የሐሳባችን ተቃርኖ እንዳለ ሆኖ እውነቱ ግን ይወጣል። ኢሚር፣ ኒሃንን ተከትዬ መሄድ አልችልም። እውነታ የምትይው ነገር ሁሉ እንደዛ እንዳላደርግ ይሰራልኛል። ምን አይነት ፍቅር ነው እንደዚህ አይነት ምስቅልቅል ውስጥ የሚቆየው? እኔ ኃላፊነት የማልወስድበት ስቃይ ሁሉ ጥሩ ነጥብ ነው። ይህንን ስላልኩ ደግሞ በጣም ይቅርታ። ከዚህ በኋላ በከማልና በኒሃን መካከል ያለውን ያላለቀ ፍቅር ያበቃል። አቶ ኤሚር፣ ወይዘሮ ኒሃን ስለደረሰባት አደጋ ልነግርህ ነው ከእንግሊዝ የደወልኩት። ደርሷል? ምርመራው አብቅቷል። ከተወሰኑ ቀናት በኋላ ሪፖርት ይደርሰናል። ባገኘው ፍጥነት ወደ ድርጅቱ ላከው።
ወይዘሮ ኒያን? አሁን የት ነሽ? አሁን የት ነሽ? ከባድ ሁኔታ ላይ ነበርሽ። ልጅሽን እንደገደለችብሽ ነው ስታስብ የነበረው። የሚገርምሽ ነገር ምንም አልመሰለኝም። ደግሜ ባደርገው ደስ ይለኛል። ቪልዳን ምን እያልሽ ነው ያለሽው? አስታውሳለሁ፣ ግን ጭንቅላቴ ውስጥ ያሉት ድምጾች ሰልችተውኝ ነበር። ምን ልክ ምን ስህተት እንደሆነ አላውቅም። ኒያን በየትኛውም ሁኔታ ውስጥ ንጹህ ሴት ነበረች፣ ምክንያቱም እኔን ልታስቆመው ይሞክራለች። ይገርምሻል፣ ምንም አልቆጨኝም ሌይላ። ቃታውን ስስበው ምንም አልመሰለኝም። በደም ተለውሳ ስትወርቅም እንደዛው ነው ሌይላ፣ ምንም አልመሰለኝም። ውስጤ መቼም የማይበርድ ነገር አለ። አሁን ግን ህመሙ ትንሽ ቀንሷል። ብዙ ጊዜ ለእኔ ህመም ነበርሽ፣ ቁስል ነበርሽ። ፈጣሪ ባርክሽ፣ ድጋሚ ህመም ሰጠሽኝ። አሁን ግን ተናድጄብሽ አይደለም ውዷ ልጄ። ትንፋሽሽ ቢሰማኝ እመኛለሁ። ሁሉም ይቅር፣ ብቻ አንቺ ደህና ሁኝልኝ። ሁሴን፣ የት ልትሄድ ነው? ወደ ውሸቱ ዓለም። ዘይነብ እንደዚህ አይነት ሁኔታ ውስጥ ባትሆን ብዬ እያሰብኩ ነበር። ሁላችንም አንድ ላይ ሆነን ደስተኛ የነበርንበትን ጊዜ። ከኛ ትምህርት ውሰዱ። ሁልጊዜም ቢሆን ውሸት ሁሉ ነገራችንን ያጠፋል። ይሄን ብቻ ልምከርህ ልጄ፣ ለራስህም ሆነ ለልጆች ምንም ነገር እንዳትዋሽ። ሁሌም ከዘይነብ ጋር ነኝ፣ አታስቢ። ከሬሳው ምርመራ ውጤት በኋላ ከፍርድ ቤት ፍቃድ እናገኛለን። ያኔ በድፍረት አይን ለአይን መታየት እንችላለን እና ዘይነብ መፍራት አይጠብቅባትም። አንተም እንደኔ ታምናለህ? ከልብ ታምናለህ አይደል ሀካን? ነፍሰ ገዳይ አይደለችም አይደል? አይደለችም። አዎ ጥፋቶች ነበሩባት፣ ግን ነፍሰ ገዳይ አይደለችም። እና ወደ እውነቱ በጣም ቀርበናል። መጀመሪያ ዘይነብ አይኖቿን ትገልጣለች እና መቃብሩን እንከፍታለን። ከእሷ ጋር ወደፊት ህይወት እንዲኖረኝ ለእነዚህ ጥያቄዎች መልስ አገኛለሁ። ኒሃን፣ ዘይነብ እንዴት ነሽ ከማል? ደህና ነች። የጸደይ ወቅት ነው። ያንን ወቅት እንዴት እንደተቀበል ነው ትዝ ይልሃል? አሁንም ባህሩ ጋር ሆኜ ማሰብ ነበር የምፈልገው።
አሁን ግን ያ ጊዜ በጣም ሩቅ ነው። ለእኔ በጣም ቅርብ ነው። ምንም ልረሳው አልችልም። ስላንቺ ሁሉንም ያለማቋረጥ አስባለሁ። እኔም ዞንጉልዳክ የመጣ ቀን ውስጥህ ብዙ ብስጭት ነበረ። ከ7 ዓመት በፊት ነው ያሳለፈው። ልጃችን ውስጤ እንደነበረች ያወቅን ቀን፣ ትግሎቻችን ሁሉ፣ ብቸኝነታችን፣ ስቃያችን በሐሳቤ ውስጥ እንደ ጸደይ ፍክት ያለ ነበር። ተሳስተን ከሆነስ ከማል ማዕበሉን የተጋፈጥነው በስህተት ከሆነስ? ስሚኝ ኒሃን፣ አሁን ጥሩ ስሜት ላይ ስላልሆነሽ ነው እንደዚህ የምትዩ። እኛ እየታገልን ሳይሆን እየተሰቃየን ከሆነስ? ያኔ ምንድን ነው የሚሆነው? እስከ ዛሬ ስናደርግ የነበረው ነገር ሁሉ ትርጉም ባይኖረውስ? ልተውሽ አልችልም ኒሃን፣ እስከ ዘላለሙ ልተውሽ አልችልም። አንቺንም ልጄንም አልተዋችሁም። ይሆናል ብለን የጠበቅነው ህይወት የማይፈጠር ነገር ከሆነስ? ብዙ የምናየው ህይወት አለ እና የማይሆን ከሆነስ? ከማል እህትህ ወንድሜን ገለዋለች። ዛሬ የሴዝን ቤተሰቦች እህትህ ላይ ተኩሰዋል። እህትህ የኤሚርን ልጅ ሆዷ ውስጥ ይዛ እየዞረች ነበር። የወንድሜ ገዳይ እርጉዝ ነች። ይሄንን ለመጋፈጥ ፍቅር ሳይሆን መሳሪያ ነው የሚያስፈልገን አይደል እንዴ? አይመስልህም ከማል? ይሄ እውነታ ሳይሆን ህልም የመሰለ ህይወት ነው። ኒሃን እባክሽ እንደዚህ ራስሽ መውቀስ የለብሽም። ዘይነብን ለማዳን ስትሞክሪ ነው ይሄ የተፈጠረው። ከማል ወንድሜን ለማዳን ስል ነው ለአመታት ዝም ብዬ የኖርኩት። መጀመሪያ ላይ የተሸነፍኩትን ጦርነት ነው ስታገል የነበረው። ግን አሁን የማውቃቸው ነገሮች እያሉ ዝም ማለት አልችልም። ተናገርሽ አይደለም? ሁሉንም ነገር ተናገርሽ አይደል? ኒሃን ኮዞግሉ እውነቱን የተናገረችው? እሺ፣ ሽጉጡን ምርመራ እንዲያደርጉ እንላከው እና ልክ መሆኑን ማረጋገጥ ይኖርብናል። ከዛ የእጅ አሻራውን ማን እንደሆነ እናጣራለን። እሺ እሺ፣ በጣም ጥሩ። ውጤቱን በ2 ሰዓታት ውስጥ ማግኘት እንችላለን። እሺ፣ መልካም ቀን። ኒሃን ለማን ነው የተናገረችው? ዘይነብ ላይ ማን ነው የተኮሰው? ኒሃን ልታስቆማት ስትሞክር ነው። ንገረኝ፣ ማን ነው? ቬልዳን ሴዚን። ኒሃን እንደዚህ ነች። ልቧ ውስጥ ያለው ቦታ ገና በጭራሽ አልተነካም። ዓለም ላይ ያለች ነጻ ሴት ሳትሆን አትቀርም። አይደለሁም። ማናችንም አይደለንም። ለማን እየሸፈንክ ነው? ወንድሜ፣ ለማን እየሸፈንክ ነው? ለእናቷ ወይስ ለሷ? ፍቅርህ ምን ያህል ነው? ንገረኝ እስኪ። ወንድሜ፣ ምን እያልክ ነው? ስለምንድን ነው የምታወራው? ማንቃታው እንደሳበ ያወቅ ዝም አልክ። ምንም ነገር አልተናገርክም። ዋሸህ። ለፍትህ ስጮህበት የነበረውን ቀን ታስታውሳለህ? ይሄ ምንድን ነው? ንገረኝ። ምናልባት የዘይነብ ወቅታዊ ሁኔታ ላይ ትልቅ ቦታ ይኖራል። አልገባኝም። ምንም አልገባኝም። እህትህን ከርተህ ለማታውቃት ሴት እየተከራከርክን ያለው አስቁማት። ምን እንደሆነ ንገረኝ። አስቁማት አልኩ። ማንንም አላስቆምም። ተው እንጂ እነሱን መውቀስ ፈርተህ ነው? ንገረኝ እስኪ። ስማ፣ በጣም ትቸኩላለህ። በጣም የሚታወቅ ነገር ነው። ሳታዳምጥ ማውራት ታበዛለህ። ምን ተፈጠረ? ወይዘሮ ኒሃን ምን ተፈጠረ? እዚህ ነህ እና ለዘይነብ መናገር ከብዶህ ነው? ይከብዳል አይደል? በላ ተናገረው። ወንድሜ፣ ስለምንድን ነው የምታወራው?
ስለምን እንደማወራ ታውቃለህ? ሁሉንም ነገር ተናገር። ካለ ዘይነብ መናገር ከብዶህ ነው? ይከብዳል አይደል? በላ ተናገር ወንድሜ። ስለምንድን ነው የምታወራው? ስለምን እንደማወራ ታውቃለህ? ሁሉንም ነገር ተናግሬያለሁ። ሽጉጡ ምርመራ ይደረግበታል። እናቴ ቃታውን ስትስብ ታስታውሳለች። ምንም ነገር አላስታውስም። መርሳት የሌለብህ ነገር ቢኖር ዘይነብ የተሸከመችው ልጅ ነው። እኔ ከሆንኩ የተኮስኩት ቅጣቴን ለመቀበል ዝግጁ ነኝ። እናቴ ከሆነች ደግሞ ፍርድ ቤት ትቀርባለች። ሁላችንም አሁን ከባድ ኃላፊነት ይዘናል። የወንድሜ ህይወት ርካሽ አልነበረም። የዘይነብም እንደዛው ነው። የሚሰማህን ለመረዳት እኔ ትክክለኛ ሰው ነኝ። ልጄን የምወዳትን ያህል ከከማል ውጪ ማንንም ሰው አልወድም ነበር። ያጣነውን ነገር ለማግኘት ስንጣጣር የሚቋረጠው ትንፋሻችን ብቻ ነው ሊያራርቀን የሚችለው። አሁን መመለስ ጀምረናል። ታሪክ አልሸፍንም፣ አልደብቅም ወይም ምንም ነገር አላስቆምም። ወንጀሉ ፊት ለፊት አለ። ይሄንን ማወቅ አለብህ። አትፍራ፣ ተረጋጋ። ቅጣቱን እንቀበላለን። ስለ ኒሃንና ቤተሰቧ አሁንም እያሰብን ያለ ነው። ምናልባት ትንሽም እንኳን ለውጥ ካለ እኛው እንሄዳለን። እየሰማኸኝ ነው? ግን በቤተሰባችን ምክንያት ነው እዚህ ታሪክ ውስጥ ተቀርቅረን የቀረ ነው። ወንድሜ ገባህ? ረስተኸው ሊሆንም ላይሆንም ይችላል። ስለዚህ ላስታውስህ፣ ያችን ልጅ በጣም እወዳታለሁ፣ በጣም አፈቅራታለሁ። ግን አንተ መተህ ነገሩን ታደበላልቀዋለህ። ምን እያረክን ያለኸው? ፍላጎትህ ምንድን ነው? ቆይ በላ ንገረኝ። ምን እንደምትፈልግ ንገረኝ ወንድሜ፣ ልስማው። ይኸው አጠገብህ ቆሜያለሁ፣ እየሰማሁ ነው። ከማል ስማኝ፣ የሚጠበቁብኝን ሁሉ ትቻችኋለሁ። ሁሉም ነገር ትቻለሁ። ያችን ልጅና ፈጣሪን ብቻ ነው የማምነው። መልካም ቀን። ደህና ሁን ወንድሜ። ስማ፣ ተወኝ ወንድሜ። የት ነው? ቆይ ብዙ ጊዜ ደውዬልህ ነበር። አሱ ሰላም ነው? ደህና አትመስልም። ታማል እንዴ? ምን ሆነ ነው? ንገረኝ። እሱን ተይው። አሁን ማውራት ፈልጋለሁ። የት ነሽ? እንዴት ነው እንደዛ የምትለኝ? ያለሁበትን ቦታ ልክልሻለሁ። ኢሚር፣ እዚህ ምን እየሰራ ነው? የልጄን እናት ያለችበትን ሁኔታ ለማወቅ ብዬ ነው የመጣሁት። ዘይነብና ልጁ ደህና ናቸው። የማደርጋቸው ሌሎች ነገሮችም አሉ። ፖሊስ አዛዡ አለ። እና ታዲያ እናቱ እዚህ ነች። ከማልም ይመጣል። በሰው ትዕዛዝ መንቀሳቀስ አልለመድኩም። የፈለግኩበት ቦታ በፈለግኩበት ሰዓት እሄዳለሁ። ይህን ደግሞ ማወቅ አለብሽ። ከማልን አድነው ብለን ብናዘው ቀኔ በቅዠት የተሞላ ነው የሚሆነው። አታስቢ፣ ማበላሸት ከልምዴ መሃል አንዱ አይደለም። በራሴ መንገድ ሁሉን ነገር አድርገዋለሁ። ስለዚህ በራሴ መንገድ ተጓዥ። ምን ልታደርግ ነው? እይታን ለመቆጣጠር እሞክራለሁ። ኒሃን ሁሉንም ነገር ለመናገር ፖሊስ ጣቢያ ሄዳለች። እሱን በማስመልከት ሚስቴ ሆናለች። ለድምዳሜ አንዳንድ ነገር እጨርሳለሁ እና ረዥም ጊዜ አይወስድብኝ። ምንም አታስቢ። ዛሬ ሁሉም ነገር የወንድነት ፈተና ነው። ረዥም ጊዜ እንዳትወስዱ። የፈለግከውን አድርግ። ተግባብተናል? ዘይነብ ሰይደርን የሚንከባከባት ሰው እየፈለግኩ ነው። የተከበረ ምስጋናዬን ላቀርብለት እፈልጋለሁ። ኢሚር ኮዞግሉ። ሄሎ ተማሪው፣ እንዴት ነህ? ወንድሜ፣ ይሄንን ሰውዬ ቶሎ ማግኘት አለብኝ። እሱን ለማግኘት የምችለውን ሁሉ መሞከር አለብኝ። የምናጠፋው ጊዜ የለንም። እሺ፣ አታስብ፣ ነው ያለው። ዛሬ ወይም ቢቆይ ነገ እናገኘዋለን። ሄሎ ሄሎ። ወይ ጉድ! እንግዲህ ሁሉም ነገር በአንድ ቀን እኮ ሊሆን አይችልም። ተማሪው ተረጋጋ እንጂ።
ሰላም ነው ማዬ? ከማል እይ እህት አይኗን ገለጠች። የኔ ውድ የኔ ልጅ እማዬ እኔ ሁሌም ካንቺ ጎን አለው። እሺ አታስቢ፣ እኔም ከጎንሽ ነኝ ቪልዳን። ጠበቆቻችንንም አሁኑኑ ላኪያቸው። ለወይዘሮ ቪልዳን እንዲታገሉላት ትፈልጋለሁ። እንጠበቃለን እንዴ? ወይዘሮ ቪልዳን ዘይነብ ሶይደር ላይ በመተኮስ ስለተጠረጠርሽ አሁን ከኛ ጋር ወደ ፖሊስ ጣቢያ ትመጫለሽ። አሁን ውሰዷት፣ ቶሎ በሉ። ሌላ ዴኒዝን ተንከባከብ። እሺ አታስቢ ውዴ፣ አታስቢ። ታው ኢሚር፣ የምችለውን ሁሉ ለማድረግ እሞክራለሁ። እሱን ደግሞ እንዳትረሺ። ሐኪሙ ቃል መስጠት ትችላለች ብሏል። አዎ ዝግጁ ነኝ። ቪልዳን ሴዚን ሶይደር ነች የተኮሰችብሽ፣ እናውቃለን። የጣት አሻራዋ ሽጉጡ ላይ ተገኝቷል። እኔ ከሳሽ አይደለሁም። ዘይነብ፣ ወይኔ አንቺ ልጅ! ዝም በሉ። ስህተት ነበር። ልታስቆመኝ እየሞከረች ነበር። ስለዚህ ወደ እኔ ሽጉጡን ደቀነችው። ኒሃን ወይዘሮ ቪልዳን የምትተኩስብኝ መስሏት ለማስቆም ስትሞክር ነበር እና በዛ ሁኔታ ላይ ወይዘሮ ቪልዳን ሽጉጡን ተኮሰች። እርግጠኛ ነሽ? ቪልዳን ሴዚን ጥፋተኛ እንዳልሆነች ለማድረግ መሰለኝ እንደዚህ እያልሽ ያለሽው። እንደዛ ነው። ሌላ ምንም ማለት አልችልም። አይበቃንም እንዴ? ወይስ ተጨማሪ ጥያቄዎች ልትጠይቀኝ ነው? ለጊዜው አይደለም። እስክትድኚ ድረስ እንጠብቅሻለን። ለዚህ በፍርድ ቤት ላይ ላለ ጉዳይ ያንቺ ቃል ትልቅ ቦታ ይይዛል። በኦዛን ሴዚን ምክንያት አሁንም ታገደሻል። አምጣ፣ ወረቀቱ ላይ መፈረም አለባት።
ሁሉም ነገር ሰላም ይሆናል ዘይነብ። ደህና ነሽ? ወደ ሌሎቹ ጥያቄዎች መሄድ አለብህ። ካልሆነ ግን እኔ ቀጥረዋለሁ። እስክትድን ብንጠብቅ ይሻላል። ከጀርባ ያለውን ሰው አውቀን ሁላችንም እፎይ እስከምንል ድረስ ብቻ ነው የቸኮልኩት። ይህ ማስፈራሪያ ይባላል። እሺ ምኑ ነው ማስፈራሪያ? ወይዘሮ አሱ ነገሮች ወደ ሌላ አቅጣጫ እየሄዱ ነው። አሁን ሊያጋጥመኝ የሚችለውን ነገር አውቃለሁ እና ዋጋው ከፍ ይላል ማለት ነው። ህመም ይሰማሻል? በጣም ትንሽ እማዬ። አንድ ጊዜ ክፍሉን ለቃችሁ ልትወጡልኝ ትችላላችሁ? እኔ እናቷ ነኝ። እባክሽ ነይ፣ እባክሽ ነይ። እዚህ ነኝ፣ አልሄድም። ምንድን ነው? ከኢሚር ኮዞግሉ ነው። መጥቶ ነበር? እዚህ ነበር? ቅሬታ ማሰማት አትችይም ትንሽዬዋ። ጊዜው ቤቴ ውስጥ የነበረውን ሰላም የማስመልስበት ነው። ውሳኔ ተከሳሽ ቪልዳን ሴዚን ቤት ውስጥ የነበረ በኤሚር ኮዞግሉ ስም የወጣ መሳሪያ በመጠቀም ዘይነብ ሶይደር ሴዚንን ሽጉጥ ተኩሶ በማቁሰል ወንጀል በቱርክ የወንጀል መቅጫ ሕግ 89(1) እንደሚያዘው ሰው ላይ ሆን ብሎ ተኩሶ በማቁሰል ወንጀል ተከሰዋል። ተጎጂ ዘይነብ ሶይደር ሴዚን ተከሳሽ ቪልዳን ሴዚን ላይ ክስ አለመመስረቷንና ተከሳሽ ቪልዳን ሴዚን በምርመራ ላይ እንደተናገረችው ሽጉጡ እሷ እጅ ላይ የነበረ ቢሆንም በሳቱ ለማስፈራራት እንጂ ዘይነብ ሶይደርን ለማኩሰል ወይንም ለመግደል ብላ እንዳልተኮሰችና ተከሳሽ ቪልዳን ሴዚን ይህንን ለፍርድ ቤቱ በግልጽ በማስረዳቷ ፍርድ ቤቱ ዝቅተኛውን የቱርክ ወንጀል መቅጫ ሕግ የቅጣት ውሳኔ በመውሰድ 102 ቀናትና የክስ ማስጠንቀቂያ ክፍያ እንዲፈጽሙ ተወስኗል። ተከሳሽ ቪልዳን ሴዚን ከዚህ በፊት ምንም አይነት ወንጀል ፈጽሞ የማታውቅ በመሆኑና ወደፊትም የወንጀል ድርጊት ላይ ተሰማርታ እንደማትገኝ ፍርድ ቤቱን በማሳመኗ ፍርድ ቤቱ የቅጣት ውሳኔው እንዲተላለፍ ወስኗል። ግቡ። መች ነው የፍቺ ቀጠሮሽ? ያሳስበሃል? አይ ደስተኛና የምታናድድ ሰው ነህ። አማቼ ከእስር ቤት ልትወጣ ነው። ቤቴ ውስጥ ያሉት ሴቶች ቁጥር አልቀነሰም። እንዴት ደስተኛ አልሆን? ከእኔ በላይ ማን ደስተኛ ሊሆን ይችላል? እኔ ብቻ ነኝ እኮ። አንተ በጣም መጥፎ ሰው ነህ። ለሰው ዘር ሁሉ ማፈሪያ ነህ። አስደናቂ ከሚባሉት መሃል ነኝ። ይገርምሻል። እንደውም መጥፎ ዜና አለ።
አቶ ኤሚር ኒያን የተፈጠረባት አደጋ ሆን ተብሎ ነበር እንዴ? የሆነ ሰው መኪናዋን ነካክቶ ነበር እንዴ? የምታውቂውን ንገሪያቸው እሺ የኔ ውድ። እውነቱን በግልጽ እንዲወጣ አድርጊ። ምንም ነገር እንዳትደብቂ እሺ የኔ ልጅ። አይዞሽ ልጄ። አታስቢ፣ ከአንቺ ጋር ሆናለሁ። ለዚህ ነው መፍራት ያለባት እኮ አደል እንዴ? ምን ሆናል ወንድሜ? ስሙ፣ በፈጣሪ ስም እስኪ ተዉ። በቃችሁ፣ ዝም በሉ። እንደ ልጅ አትሆኑ እንጂ ቁስሏ ገና አዲስ ነው። እህትን አድናል ልጄ። ቁስሏ በጣም ትልቅ ነው እማዬ። ለመዳን የቻለችውን ሁሉ ሞክራለች። ነጻ ሰው ነች። እባክህ አድናት የኔ ልጅ። በፈጣሪ ስም ወንጀለኛ አይደለችም። ልጄን አድናት እባክህ ልጄ፣ ልጄን አድናት። አንቺ ብቻ ራስሽን አረጋጊ እማዬ። አሁን ትፈልገዋለህ። መሪው ላይ ምን እንደተደረገ መታየት አለበት። ይህንን ለማድረግ ደግሞ በደንብ የሚያውቁ ሰው መገኘት ይኖርበታል። ቱፋን፣ የሚስቴን ህይወት ማን ችግር ውስጥ እንደከተተው ማወቅ እፈልጋለሁ እና ያገዘው ደደብ ማን እንደሆነ ደግሞ ድረስበት። አታስብ አለቃ፣ አታስብ። ምን ተፈጠረ? ከነሱ የሰማው ዜና አለ? እናቷ ነጻ ነች። የፍርድ ቤቱ ጉዳይ አበቃ? ቤት ልትሄጂ ነው እማዬ? አይ ከዛ በፊት አንድ ቦታ መሄድ አለብኝ። አዲስ ነገር ካለ አሳውቀኝ። እሺ እማዬ፣ እሺ። እንኳን ደስ ያለሽ። አመሰግናለሁ። አንተ ጋር ጉዳዩ እንዴት ነው? ዘይነብን ለምርመራ ይዟት ሂደዋል። እኔም አሁን ወደዛው ሄዳለሁ። እሺ። ላገኝሽ እፈልጋለሁ ኒሃን። እሺ። ቦታና ሰዓቱን አሳውቅሻለሁ። እሺ፣ እጠብቃለሁ። ዋው ወንድሜ፣ ምን አይነት ፍቅር ነው! ቆይ ምንድን ነው ችግርህ? ምን ሆነሃል? አሁን እንኳን ስለ እህት አታስብም እንዴ ከማል? ዘይነብን ጥፋተኛ ላስመስላት አልችልም። ነጻ ከሆነች ምን ማለት ነው? ነጻ ስትል ወንጀለኛ ከሆነች እኮ እገዛ ያስፈልጋታል። አሁን እኮ አብሬያት ነኝ፣ ግን ከህግ እየደበቅኳት አይደለም። ወንጀል እንደዚህ ነው። አንዴ ካደረግከውና ልሸፍነው ከሞከርክ ሁሌም ይከተልሃል። ስለዚህ ጉድ ትሆናለህ። ዘይነብ እንደዚህ ሆና እንድትኖር አልፈልግም። ለእነዛ ጥያቄዎች መልስ ይኖረኛል። የትኞቹ ጥያቄዎች?
ኦዛንም ማን የገደለው? ለዘይነብ ማግኘት ያልቻልነው መልስ የኦዛንም ሞት ከሸፈነው ሰው ማግኘት እንችላለን። ጭንቅላት ውስጥ ሰው አለ? አዎ አለኝ፣ ግን በደንብ እርግጠኛ አይደለሁም። ማለቴ ጾታው ወንድ ወይስ ሴት? ምን ይመስልሃል? ወንድ። ወንድሜ አሁንም ተመሳሳይ ሁኔታ ላይ ነኝ። ሁለታችንም ዘይነብን ማዳን እንችላለን። ወንጀለኛው ልናገኘው ይገባል።